አበጊያ ዳጣ እንደተኛሽ በእንቅልፍ ልባት ፀጉሯን ልትቆርጥባት መቀስ ይዛ ወደ ዳጣ ምኝታ ክላስ ገባች። እንግዲህ አበጊያ ለምንድን ነው የዳጣን ፀጉር በተኛችበት መቁረጥ የፈለገችው? ልትውልባት ነው? ልታስመረምራት ነው? ምን ልታደርጋት ነው? ሰላም ሰላም! ውድና የተከበራችሁ የኔ የዩቱብ ቻናል ቤተሰቦቼ የብዙዬ የዩቱብ ቻናል ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። ባላችሁበት ሰላም፣ ጤና፣ ፍቅር፣ ስኬት መትረፍረፍን ያብዛላችሁ እያልኩኝ ለሰላም ለብዙ አለም የዩቱብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ ተመልሼ በአዲስ ቪዲዮ ወይም ደግሞ በክፍል 7 ከች ብዬላችኋለሁ። እንግዲህ እንዳስተዋል ነው ክፍል 6 ላይ ብዙ ነገሮችን አበጊያ ዳጣን ከቤተሰብ ለማጣላት፣ ከቤት ለማባረር፣ ከቤት ካሉ ሰዎች ጋር ቂም ለማያያዝ ጥላቻዋንም በደንብ አድርጋ እየሰራች የነበረች ልጅ ናተኝ። ምክንያቱም ዳጣን ውጭ ስለመጣች ሳይሆን ናታንን ልትቀማኝ ነው ብላ ስላሰበች ነው ይሁን ሁሉ ተንኮል እየሰራች ያለችው። ዛሬ ደግሞ በተኛችበት ፀጉሯን ቆርጣ ልታስመረምራት ዲኤን ማስመርመር አለብኝ ችጅማ አባዬን ነው የምትመስል እያለች ብዙ ጊዜ ደጋግማ ብቻዋን እንዳወራለች። ለእናቷም እየነገረቻት ነበረ። እና እንግዲህ ዛሬ በተኛችበት ፀጉሯን ቆርጣ ዲኤን ለማስመርመር ፀጉሯን ልትቆርጥ መቀስ ጣል ስታደርግበት አጋጣሚ ሰላም ከእንቅልፏ ነቅታ አየቻትና ምን እያደረግሽ ነው ብላ ስትሄድ ወደ እሷ፣ ከዛ እሷም ልትቆርጥ የነበረውን የዳጣን ፀጉር ሰላምን ስታያት ተወቻት ማለት ነው። ሰላምም ደንግጣ ምን እያደረግሽ ነው? ከልጅቱ ክላስ ልጅቱ እኮ ተኝታለች፣ ለምንድን ነው ፀጉሯን ልትቆርጭ የነበረው ብላ ስትጠይቃት፣ አንቺ ራስሽ ምን ታደርጊያለሽ? በዚህ ሌሊት ምን ልታደርጊ መጣሽ ብላ ጠየቀቻት። እኔማ አጋጣሚ ወደ ማድ ቤቱ ሲሄድ ሳይቸሽ ነው የመጣሁትኝ ብላ አበጊያና ሰላሜ እየተጨቀጨቁ ባሉበት ዳጣም ከእንቅልፏ ነቀች። እሷም ከሰላሜ ላይ ጩህ አባትና ተወራግጣባት ፀጉሯን ሳትቆርጣትም ወታ ሄደች ማለት ነው። ዳጣም ከእንቅልፏ ነቅታ ሰላሜን ገርማትኝ እስክትወጣ ድረስ አየቻትኝ። ተገረመሽ፣ ተደነቀሽ። ምን ለማድረግ ፈልጋ ነው ፀጉሯን ልትቆርጣት የነበረው እያለች ብቻዋን ማውራት ጀመረች። ካልጋው ጫፍ ላይም ቁጭ ብላ ከዳጣ ጋር ወሬዋን ቀጠለች። ምን ሆነሽ ነው ስትላተኝ፣ ፀጉርሽን ልትቆርጥሽ ነበረ በተኛሽበት። ከዛ እኔ እንቅልፌ ነቅቼ ስመጣ ፀጉርሽን በመቀስ ልትቆርጥሽ ስትል አይቻትኝ መጣሁኝ። ከዛ ሳልቆረጠች ግን ልትቆርጥሽ ነበረ ብላ ለዳጣ ነገረቻት። ዳጣም ግን ለምንድን ነው ይሄን የምታደርገው? ምን አድርጊያት ነው ግን እያለች ዳጣም ለሰላም እየነገረቻት፣ ሰላምና ዳጣም እያወሩ ነበረ። እንግዲህ ዳጣም በእርግጥ የምታውቀው ነገር የላትም። እሷ ግን ያው ፀጉሯን ወስዳ ዲኤንኤ አስመርምራ አባቷ ነው ወይስ አይደለም የሚለውን ነገር ለማወቅ ነው። ምክንያቱም ትክ ብዬ ሰዓት አባዬን ነው የምትመስል እያለች ብዙ ጊዜ ለወይዘሮ ማርታ ተነግራት ነበረ። ወይዘሮ ማርታ እንደሆነ የሆነ ጊዜ ደንገጥ ብላ ነበረ። ለምንድን ነው እማዬ እማትነቂ? ለምንድን ነው ግን ማታስተውይች? ልጅማ እርግጠኛ ነኝ አባዬ ከሌላ ሴት ወልዷታል ማለት ነው። ምክንያቱም ሲትክ ብለሽ እያት አባዬን ነው የምትመስል እያለች ስትነግራት ነበረ። እሷም ደንገጥ ብላ ገርማትም ነበረ። በዛ የተነሳም ራሱ አቶ ደረጀንም ጠይቀው ነበረ፣ ግን አጥጋቢ መልስ አልተሰጣትም። እንግዲህ ዳጣም ከሰላሜ ጋር አብረሽኝ ተኝ እንተኛ አለቻት። ከዛ ዳጣ ሰላሜም ዳጣን ከክንዷ ላይ አድርጋ አብረው ተኙ ማለት ነው። እንግዲህ ያው ሰላሜ ልጇ እንደሆነች ስለምታውቅ አንደኛ ፀጉሯን ለምን ፀጉሯን ልትቆርጣት እንደነበረ ቢገርማትና ቢደንቃትም አሁንም ደግሞ አብራ ከልጇ ላይ ካልገው ተኝታ እያለቀሰች ነበረ። ዳጣ ልጇ እንደሆነች ታውቃለች። እንዴት እንደተፈጠረች ማን ወስዶ እንደጣለባት ሁሉን ነገር እያስታወሰች እና እያሰበች እያለቀሰች ዳጣ እንቅልፏን ከእናቷ ክንድ ላይ ጠንቧ ብላ ተኝታለች። ሰላሜም ዳጣን ከክንዷ ላይ አድርጋ ፀጉሯን እያሻሸች ግንባሯን እየሳመች እያለቀሰችም ነበረ። ዳጣም እንግዲህ ጠንቧ ብላ ከክንዷ ላይ ተኝታ አድራ ከእንቅልፏ ነግታ ቀና ብላ አየቻትና ምን እንደተሰማትና እንዴት ደስ እንዳላት ከሰላሜ ጋር ወሬያቸውን ቀጥሉ ማለት ነው። ዋው እንዴት ደስ ይላል። ዳጣ ግን እናቷ መሆኗን አታውቅም። እናቷ በህይወት ትኖር አትኖር አታውቅም። አሁንም ዳጣ ግን እናቷን በመጠየቅ ላይ ነው ያለችው። ሰላሜ ግን ማንንም መጠየቅ አትፈልግም። ምክንያቱም አንደኛ ልጇ ሳታስበው ተመልሳ ከቤቷ መታለታለች። ሁለተኛ ደግሞ ቀስ በቀስ አንድ ቀን እውነቱ ይወጣ ይሆን እያለች በትዕግስት እየጠበቀችው ነው። ብቻዋን እያወራች ነው። እስካሁን
ይህ ነገር እንዴት እንደተፈጠረ እንዴት እንደሆነ ሰውም ጠይቋት መልስ አላየንም። የጠይቃት ሰውም የለም። የሚያውቁት እሷና ደረጀ ብቻ ነው። ልጇንም ማን ወስዶ እንደጣለው እንግዲህ እሷና ፈጣሪ ነው የሚያውቁትኝ። እሷም ደግሞ እናቷ በህይወት ትኖር አትኖር እንግዲህ ዳጣ አታውቅም። እንግዲህ ዳጣ ያው የምታውቅ ሰላሜን የቤት ሰራተኛ እንደሆነች እና ሰራተኛ ብትሆንም ግን እንደምትወዳት እንደ እህት እንደምታያት እንደምታከብራት ነው የምታስበው ዳጣ። ሰላሜ ግን ዳጣ ልጇ እንደሆነች ታውቃለች። እንግዲህ ዳጣ ምናልባት ሰላሜ እናቷ መሆኗን የሰማች ቀን ምን ይፈጠራል ምን ይሆናል የሚለውን ነገር አብረን ምና ይሆናል እና በጣም ደስ የሚል ነው። እንግዲህ ሰላሜ ልጇን ከክንዷ ላይ አድርጋ ሳታስበው አቅፋት ግንባሯን እየሳመ ጸጉሯን እያሻሸች ተኝታ አደረች። ዳጣም እንግዲህ ከቤት ሰራተኛዋ ጋር እናቷ መሆኗን ሳታውቅ የቤት ሰራተኛ ናት ብላ በምታስባት ሰላሜ ጋር ከክንዷ ላይ ተኝታ ከእንቅልፋቸው እንግዲህ አብረው ተነስተዋል። እናትና ልጁ ግን አይተዋወቁም። ያው እናቲቱ ልጇ እንደሆነች ብታውቅም እሷ ግን እናቷ እንደሆነች አታውቅም። የቤት ሰራተኛ እንደሆነች የምታውቅ ድሩይቶች ኤብሊት እና እንግዲህ ያቺም ጸጉር ልትቆርጣት የነበረ ሳይሳካላት ነው የቀረ። ናታንም ከመኝታ ክላስ ሆኖ መጽሐፍ እያነበበ እንደነበረ ነው የተኛው። አጋጣሚ እንግዲህ በሩ ተንኳኩቶበት ነው ከእንቅልፍ የነቃ። ናታን መጽሐፍ እያነበበ እንደነበረ ከክንዱ እንደዚህ ክንዱን ተመርኩዞ ነው ተኝቶ እየነበረ። ወይዘሮ ውሃም እንግዲህ የናታንን ክላስ አንኳኩታ ገብታ ናታንን ከእንቅልፉ ቀስቅሰዋለች። እንግዲህ ውሃም እኔ ውሃ ፈታ የምታደርገው በነገራችን ላይ ውሃና ዳጣ ደስ ነው የሚሉኝ። በዛ ላይ ውሃ ናት፣ ግን የምታወራው ነገር ልክ ነው፣ ውሸት አይደለም፣ የሆነ ማስመሰልም አይደለም። ያየችውን ነገር ትናገራለች፣ ወደ ኋላ አትልም። ካየች አይታለች። ላለመናገር ከፈለገች ደግሞ አራሰውት ወይ ደግሞ እንደዚህ አልኩት ትላለች። እና ግን ስትያት ሞኝ ነው የምትመስለው። ውሃን ነገሯ ውሃን ነው የምትባለው፣ ግን በጣም ብልጥ ናት። ምን የምታወራ ምን ማድረግ እንዳለባት ማወቅ የምትችል ሴት ናት። እና እንግዲህ ወይዘሮ ውሃም እንግዲህ በጧቱ መታ ናታንን ከእንቅልፉ ቀስቅሳ እንግዲህ ናታንን በጧቱ እያወራችሁም ዘና እያደረገችውም በጣም እያደረገችው ነው። በእርግጠኝነት ወይ ጋብዘኝ ነው ወይ ደግሞ አይታወቅም ምን ማለት ፈልጋ መታ በጧቱ እንግዲህ ከእንቅልፉ ቀስቅሳ ምን እያወራች ነው። ናታንም በጣም ምስኪን ሰውና ምርጥ ወንድም ስለሆነ ውሃንም በጣም ነው የሚወዳት አለችው። ሁሉ የሚስማማ ምርጥ ወንድሟ ነው። እንግዲህ ውሃም ደግሞ ስለምትወደውና ቀለል ብሎ ስለሚታያት እሱ ጋር ማውራት ያለባትን ነገር አውርታ እንግዲህ ውሃም ከክላሱ ወጥታለች ማለት ነው። ናታንም ከእንቅልፉ ተነስቶ መጽሐፉን እያነበበ ነው። እሷ ወጥታ ስትሄድ ፈገግ እያለና ራሱን ነቅነቅ እያደረገ ከእንቅልፉ አይኑን እያሻሸ ነበረ። መጽሐፉን ማንበቡን ቀጠለ። ራሱን ከግድግዳው ገደፍ አድርጓል ማለት ነው። እንግዲህ አበጊጋም ደግሞ ዛሬ ከአባቷ ክላስ ነው ያለችው። እንትን ከራባት እያሰረችለት ነው። እንግዲህ አበጊያ ሰሞኑን ብዙ ነገሮች እያደረገች ነው። በዚህ ዳጣን ከቤተሰብ ጋር አጣልታ ሌባ ናት አስብላ ወይ ድሩዬነቷ ድሩዬ እንደዚህ ናት አስብላ ልታስወጣ እየጣረች ነው። ይህን የምታደርግበት ምክንያት ደግሞ የናታንን ስለምትወደውና ስለምታፈቅረው ነው። ናታል ደግሞ አይወዳትም አያፈቅራትም። ናታል የሚወዳት ዳጣን ነው። እሷ ደግሞ ስለ ዳጣ ብዙ ጊዜ ስለሚያወራ ቆንጆዬ ልጅ ናት ታምራለች ምናምን እያለ ስለሚናገር እሷም ይሄን በመስማቷና የምታየው ነገር ደግሞ ምንም ለእሷ የሚሰጣት ቦታና ለዳጣ የሚሰጣት ቦታ ስለተለያየባት እሷን ከቤት ማባረር፣ ከሱ ጋር ማጣላት፣ ከቤተሰብ ጋር ማጣላት የምታደርገው ብዙ ነገር አድርጋለች። አሁን ደግሞ አባቴ አይወደኝም፣ አባቴ የሚወድ እሷን ብቻ ነው፣ ለእሷ በር ይሰጣታል፣ እሷ ይህን አደርግላታል እያለች ለእናቷ ብዙ ነገር ስትላት ነበር። እንግዲህ በክፍል 6 እንደተመለከት ነው። እንግዲህ ዛሬ ግን ከምኝታ ክላሱ ገብታ ከራባቱን እያሰረች እና እንግዲህ አባቴ ዛሬ ብር ፈልጌ የመጣሁት እያለችው እና እያወራችሁ ነበረ። አቶ ደረጀም እንግዲህ ፈገግ ብሎ ምንድን ነው ብር ለምንድን ነው የፈለግሽው? ብር አያስፈልግም የለኝም እያላት ነበረ። እሷም ፈገግ ብላ እንደ ደህና ሰው እንግዲህ ምንም ተንኮል እንደማትሰራና ምንም ተንኮል እንደማታስብ እንደ ጥሩ ሰው ሆና ከአቶ ደረጀ ጋር ወሬዋን ቀጥላለች። በመጨረሻም እንግዲህ ደረጀ አንተ እኮ እኔን አትወደኝም የምትወዳት ዳጣም ብቻ ነው ምናምን እያለች አቶ ደረጀን አስደንግጠዋለች። ሳሎን ላይ ደግሞ እንግዲህ ሁለቱም እብድ ፍራሹ እየተጫወቱ ነው። ውሃ መሆናት ዳጣም ዳጣናት እንግዲህ ሁለቱም የዋህና ሁለቱም እብዶች በእንትኑ በሶፋው ትራስ እየተደባደቡና ኩሳለ ላይ እየተጫወቱ ነው ያሉ። እነሱ እንግዲህ በራሳቸው ዓለም ትክክለኛና ጥሩ ቦታ ላይ በነገራችን ላይ ዳጣ ተንኮል የለባትም። ዳጣ
ሰውን አርባት የነበር ሰው ስላገኘ በጣም ደስተኛ። በተለይ ውሃን በጣም ነው የምትወዳት። በጣም 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 እንግዲህ ካያችሁ ክፍል 6 ላይም ክፍል 5 ላይም ስትናገረው እንመርመርና እውነቱን እነሱ እህታቸው እንደሆንኩ ይወቁ፣ እኔም እህቴዎች እንደሆኑ በደንብ ላረጋግጥበት፣ በተለይ እንዲሁ ልጅህ ባልሆንስ ምናምን እያለች አባቷን እየጠየቀችው ነበረ። ልጅህ ባልሆን እኮ ውሃን አጣታለሁ ምናምን እያለችው ሁሉ ነበረ። አቶ ደረጀም በፍጹም የእኔ ልጅ ነሽ፣ ምክንያቱም እኔ አውቃለሁ፣ እኔ ውስጤ ይነግረኛል። ሲጀምር ደግሞ እኔ ነው የምትመስዩ፣ ግን ደግሞ ወሬያችን ከዚህ ቅር ለማንም እንዳትናገሪ ነው እያላት የነበር እንግዲህ አቶ ደረጀ ማለት ነው። እንግዲህ ወይዘሮ ዳጣም እሺ ካልክ ብላ እሷም እሽታውን ብላ ተቀብለዋለች። ከዚህ ላይ እንግዲህ ዋና ዳጣ ነው እየተጫወቱም እያወሩም ያሉት። እንግዲህ ምንድን ነው የሚያወሩት? መሸስ ስለ ትምህርት አይሆንም፣ መሸስ ፊዚክስ ማትስ አይሆንም፣ መሸስ ባዮሎጂ የሚጠዛ ነው አይባልም። ስለዚህ ሰላም ደግሞ እሷ ዳጣ ደግሞ ከውሃ ጋር ሆና እየተጫወተች ያለችበት ነው። እንግዲህ እንካያቸዋቸው ሁለቱ ቶኮዎች እና ሁለቱ ሞኞች አብረው ቁጭ ብለው ወሬያቸውን እየሰለከኩ ነው። እንግዲህ ትናንትና እንዳያችሁትኝ እንዲሁም ምን ብሏት ነበረ አባቷ? ውሃን ጠብቂያት፣ ውሃ የምትጠብቅ ሰው ናት ነበር ያላት። ለምን ከትልቂቱ ጋር አይግባቡም፣ ማለት አይግባቡም፣ አይስማሙም፣ ይጣላሉ። ለዛ ኮንታክትነቷ ከዳጣ ጋር እንዳጣ ደግሞ ምስኪን ልጅ ናት፣ ለሁሉም የምትቀርብ ልጅ ናት። እናም እንግዲህ ሶፋ ላይ እነሱም እየተደባደቡም እየሳቁም ነው ያሉትኝ ሁለታቸውም ማለት ነው። እንግዲህ ወይዘሮም ደግሞ ከዚህ ከክላሱ ላይ እንደተቀመጠች አቶ ደረጀን አንተ እኮ እኔን አትወደኝም አታፈቅረኝም ብላ ነው የጠየቀችው። ከዛ ለምንድን ነው የማትገዛልኝ የማትሰጠኝ ብላ ለእኔ እኮ አሰጠኝ ለሷ ብቻ እንዳላከብር ብቻ ነው ብለህ ለምን አታደርግልኝም ምናምን አለች። ከዛም በኋላ እሺ እንደዛ ከሆነ አሁን ታች ስፖርት ምን ይችላል ካለኝ አቶ ደረጀም ለምንድን ነው እንደዚህ ያልሽኝ? እኮ በጣም ነው የምወድሽ፣ በጣም ነው የማከብረሽ፣ ምንድን ነው እንደዚህ ያልሽ ለምንድን ነው ብሎ አቶ ደረጀም ልጁን ተቆጥቷታል ማለት ነው። እንግዲህ ምክንያቱም አንዳንዴ የሆነ ነገር ሲሰማን የእነሱ ስራ ላይ ሆኖ ስራውን ማውራት አልፈለገ ሆኖ ማውራት እየቻለ ግን ማውራት ያልሆነ ሆኖ ሲያስበው ከሰማ አቶ ደረጀ ድግም እንደዚህ ስትይ እንዳልሰማሽ ብሎ አስፈራርቶ ወደ መኝታ ክላሷ ተሸኘች። ከፋራመች ማለት ነው። እናም እንግዲህ እዚህ ላይ ደግሞ ዋና ዳጣ እየተጫወቱና እየተደባደቡ ነበረ። ከዛ ውሃ ተነስታ ሄዳ አበጊያን እቅፍ አደረገቻትኝ እና ከዛ እቅፍ ስታደርጋት መጣችና ግፍትር አደረገቻት። ከዛ ደግሞ ተነስታ ልትመላት ስትል አባታቸው አቶ ደረጀ ምጥት አለ። ከዛም ውሃ አቶ ደረጀ ሲመጣ እቅፍ አድርጋ ጥሩ ነገር እንዳደረገች ይህን አታሳየች። ከዛች የተረገመችው ደግሞ ምን እንዳለችው ባናውቅ አባቷ የሆነ ነገር አለችው እና ቀጥላ ከዛ ከዛም አቶ ደረጀ ለምንድን ነው የምትጣሉ? ምን አድርጋሽ ነው ብሎ ነው ጥያቄ የጠየቃት። ከዛ እሷም እነሷ ስማታርፍ ምንም ትልቅ ብትሆን ነው ብላ መልስ የሰጠችው። ግን ደግሞ እንትን ማለት አለባት መከፈፍ አለባት። የምትበለውን ነገር ማስተካከል አለብሽ ማለት ነው አንቺ ቆንጆ ልጅ። እና እንግዲህ ያው ሰላምየውን ከናታን
ክላስ መታ ናታንዬ እንዴት አደርክ አለችው። እሱ መጽሐፍ እያነበበ ስለነበረ ትምህርት እንዴት ነው ህይወት እንዴት ይዞሃል አለችው። ቆንጆ ነው ደስ ይላል አለችኝ። ከዛም ናታንም ደግሞ ሰላምን በፍራቻ እያያት ነው። እንግዲህ ናታንም ሰላም ጋር እያወሩ ነው። ስለ ድሮ መጽሐፍ እንዴት ነው የምታነባው? እንዴት ነው የምታገኘው? እያለች እየጠየቀችው እንግዲህ ስለ ድሮ መጽሐፍ እንግዲህ ናታንም ከሰላም ጋር ስለ ድሮ ሰዎች መጽሐፉ ምንድን ነው የሚለው ስትለው መጽሐፉ ስለ ድሮ ኢትዮጵያውያን ስለ ድሮ ክፍለ ሀገር ከተማ ነው የምታወራው። ምክንያቱም እንግዲህ ናታንም እስኪ ክላሴን ራሴን ላጽዳ ዛሬ አንቺ ቁጭ በይ አላትና ከዛ እሷ ቁጭ አለች። እሱ ክላሱን አጸዳ። እንግዲህ እዚህ ላይም ደግሞ ዳጣ ፎቶ እያነሳቻቸው ነው። እነ እብዶችን ሁለት እብዶች ማለት ነው። እዚህ ላይ ፎቶ እየተነሱ ነው።
እንግዲህ እዚህ ላይ ደግሞ ዳጣ እንግዲህ ፎቶ እያነሳቸው እና ፎቶ አንስታቸው ቁጭ ብለው እያወሩ ያለ ውሃም እንግዲህ ለምንድነው ኬክ የማትጋብዥኝ ብላ ጮኸችባት። እሷም ደግሞ ብር የለኝም እኮ የት አምጥቼ ልጋብዛችሁ እያለች ነበረ። እና ውድ የተከበራችሁ የብዙ አለም ዩቱብ ቻናል ቤተሰቦች ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ነው። እንግዲህ ውሃንም ቅመምም እሷም ሆነው እየቀባባት ነው ፊቷን ማለት ነው። እንግዲህ ይችም ደግሞ ፊቷን ተቀብታለች። ለምን ተቀባችው? ማን የቀባት? ኢሮን የቀባት። እና ማውዶች በጣም ደስ የሚልና ብዙ ነገር መማር ማትረፍ የቻልኩበት ቪዲዮ ነው። እናንተስ ምን ተማራችሁ? ምን አደረጋችሁ? እየገባችሁ ለቪዲዮ አካውንት ትክክለኛ መልእክት